ሰላም ጤና ይስጥልኝ ውድና የተከበራችሁ የሁሉ አካዳሚ ቤተሰቦች፣ እንግዲህ በዛሬው ፕሮግራም ደግሞ ኢንተርፕረነርሺፕ ቻፕተር 4 ይዤላችሁ ከች ብያለሁ። ያው እንግዲህ እንደተለመደው ሰብስክራይብ፣ ላይክ፣ ሼር መልካም ሐሳባችሁን ደግሞ ኮሜንት እያደረጋችሁ እንግዲህ ወደ ኤ ፕላስ ጉዟችንን እንጀምራለን ማለት ነው። አብራችሁን ቆዩ። በዛሬው ፕሮግራማችን እንግዲህ የምናየው ኢንተርፕረነርሺፕ ቻፕተር 4 ፕሮዳክት ኦር ሰርቪስ ዴቨሎፕመንት በሚል ደግሞ ዛሬ ፕሮዳክቶችን ሰርቪሶችን እንዴት ዴቨሎፕ እናደርጋለን በሚል ስለ ፓተንት ራይት እና ደግሞ ከነዚህ አይነት ኮንተንቶች ጋር የሆነ ስራ ብትፈጥሩ እናንተ የሆነ ጥበብ ቢኖራችሁ ያንን በሀገር ደረጃ ፓተንት እንዴት የሚሰጣቸው ኮፒራይት የሚሉ ነገሮች አሉ። እያንዳንዱን ኮንሰፕቶች እንግዲህ በዚህ ቻፕተር በደንብ የኢንተርፕረነር ማይንዳችሁን የሚያሰፋ ነው። በኤግዛም ላይ ደግሞ እንዴት እንደምትሰሩና እስከዛሬ ደግሞ በሚድና በፋይናል የወጡ ጥያቄዎችን እያካተትን ፎከስ የምታደርጉበትን ቦታ ፎከስ እያደረግን እንቀጥላለን። አብራችሁን ቆዩ። Introduction ላይ እንግዲህ entrepreneur's business product or service development is the term for the complete process of bringing a new product or service to the market። እንግዲህ ኢንተርፕረነርስ ወይም ኢንተርፕረነር ማለት ገና ከሀሳብ ደረጃ ጀምሮ አንድን ምርት ወይም አገልግሎት ለተጠቃሚው ወይም ለዛ ያንን ነገር ለሚፈልገው እስከሚደርስበት ድረስ ያለውን አጠቃላይ ሂደት የሚያሰዳን ነው ማለት ነው። ኢንተርፕረነርስ የምንለው ማለት ነው። It is an ongoing practice. Right? It is ongoing practice. Don't forget it. Where the business seeks new opportunities for growth and to strengthen its what? Market position. እንግዲህ ይህ ሂደት አንድ ጊዜ ብቻ ተከናውኖ የሚቆይ ሳይሆን ተከታታይነት ያለው ምንድነው? ተግባር። It is what? Ongoing process. እንግዲህ አንድ ቢዝነስ በገበያ ውስጥ ያለውን ተወዳዳሪነት ለማስቀጠልና እድገቱን ለማረጋገጥ ዘወትር እንግዲህ አዲስ እድሎችን መፈለግና ምርቶችን ማሻሻል ይጠበቅበታል። ለዛ ነው ኢንተርፕረነርሽን ምንድነው ያለው? ኢንተርፕረነርስ ቢዝነስን ኦንጎይንግ ፕሮሰስ ነው ያልነው። ለዛ ነው ማለት ነው። ኒው ፕሮዳክት ዴቨሎፕመንት ፕሮሰስ ኢንቮልቭስ ሰቨራል ኬ ስቴጅስ። እንግዲህ አዲስ ምርት የማልማት ሂደት እንግዲህ የተበታተነና የዘፈቀደ ሳይሆን በቅደም ተከተል የሚከናወን ቁልፍ ደረጃዎችን ያካተተ ነው ይላል። እንግዲህ የመጀመሪያው ምንድነው? አይዲያ ጀነሬሽንስ ነው። አይዲያ ጀነሬሽንስ እንግዲህ የመጀመሪያው ወሳኝ ደረጃ ሲሆን ለገበያ ችግር መፍትሄ ሊሆን የሚችሉ አዲስ ሀሳቦችን የማፍለቅ ሂደት እንለዋለን። አይዲያ ጀነሬሽን። ሁሉም ነገር እንግዲህ የሚጀምረው ከዚህ የፈጠራ ብልጭታ ነው። መጀመሪያ ምን ይቀድማል? አይዲያ ጀነሬሽን። ሁለተኛው ፕሮዳክት ዲዛይን። በዚህ ደረጃ ደግሞ የተመረጠው ሀሳብ ቅድም መጀመሪያ አይዲያውን ጀነሬት አድርገን ነበር። በዚህ ደግሞ የተመረጠውን ወይም ጀነሬት የተደረገውን ሀሳብ ወደሚጨበጥ የምርት ቅርጽ ገጽታና አሰራር ይቀየራል ማለት ነው። ሶስተኛው ደግሞ ዲቴል ኢንጂነሪንግ ነው። ዲቴል ኢንጂነሪንግ ማለት ደግሞ የምርት ዲዛይን ወደ ቴክኒካዊ ዝርዝሮች ይተረጎማል ማለት ነው። ማለት ምርቱን ለማምረት የሚያስፈልጉ ትክክለኛ መለኪያዎች፣ ቁሳቁሶችና ሂደቶች ይወሰናሉ። ማለት ላይ ዲቴል ኢንጂነሪንግ ላይ ነው። ሶስተኛው ደግሞ ማርኬት ሪሰርች ነው። ማርኬት ሪሰርች ደግሞ ደንበኞች አዲሱን ምርት ይፈልጉት እንደሆነ ወይም ምን ያህል ለመፈለግ ወይም ያንን ነገር ከፍሎ ለመግዛት ፈቃደኛ እንደሆኑና ወይም ተወዳዳሪዎች ምን እየሰሩ እንደሆነ ለማጥናት የሚረዳን ማርኬት ሪሰርች፣ አጠቃላይ ስለ ገዢውም ስለ ተፎካካሪው የምናጠናበት ማርኬት ሪሰርች እንለዋለን። ሌላው ደግሞ ማርኬት አናላይሲስ ነው። አራተኛው ማርኬት አናላይሲስ። ማርኬት አናላይሲስ በዚህ ደረጃ ደግሞ እንደምንሰራው የተሰበሰበው የገበያ መረጃ፣ ቀደም የገበያ መረጃ ሰብስበን ነበር። አሁን የተሰበሰበውን የገበያ መረጃ ተተንትኖ የምርቱ የገበያ ስትራቴጂ ለመቅረጽ ይጠቅመናል። ይህም እንግዲህ የዋጋ አወጣጥ፣ የማስታወቂያ ዘመቻንና የስርዓት ወይም የዚህ ስርጭቱን እቅድን ያካትታል ነው በዚህ በማርኬት አናላይሲስ ውስጥ ነው። እነኚህን ነገሮች እንግዲህ እንዳትረሱ ነው። የሆነ አዲስ ፕሮዳክት ኒው ፕሮዳክት ዴቨሎፕመንት ፕሮሰስ ላይ ሰቨራል ኬ ስቴጆች አሉ። ስቴጆቹ ግን እነኚህ ናቸው ነው። የመጀመሪያው አይዲያ ጀነሬሽን፣ ፕሮዳክት ዲዛይን፣ ዲቴል ኢንጂነሪንግ፣ ማርኬት ሪሰርች እና ዲቴል አናላይሲስ። እነኛ አምስቱን ነገሮች እንዳትረሱ። ስቴጆች ናቸው፣ ኬ ስቴጆች ናቸው። ብዙ ነው ያሉት ባይዚ ብዙ፣ ግን ወደ እነኚህ ወደ አምስቱ ተጨምቀው ዋና የሚባሉት ኬ ስቴጆች እነኚህ ናቸው ማለት ነው። እስካሁን ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ ያስቀምጡልን። እንዲሁም ይህ ቪዲዮ ለብዙዎች እንዲደርስ ቪዲዮን ላይክ እና ሼር በማድረግ አበረታቱ። Intense global competition, short product life cycles, and unpredictable consumer buying patterns make new product development a critical activity. አያችሁ፣ በአሁኑ ወቅት እንግዲህ ያለው ከባድ የዓለም አቀፍ ውድድር የምርቶችና የገበያ ላይ የሚቆዩበት የእድሜ ማጠርና የተጠቃሚዎች ተለዋጭ እንግዲህ አነጋጋሪ ባህሪ ነው። በጣም ከባድ ነው። አዲስ ምርቶች እንግዲህ
ማልማትም እጅግ በጣም ወሳኝ ተግባር የሚያደርግበት ጊዜ ላይ ነው ያለነው። እንግዲህ ዛሬ ተወዳጅ የነበረ ምርት ነገ ላይ ተፈላጊነቱ ሊቀንስ ስለሚችል አንድ ኩባንያ እንግዲህ ለመቆየት ዘወትር አዲስ ነገሮችን ማቅረብ ይኖርበታል ነው። አያችሁ ሶ ይሄ እንግዲህ የኦንጎይንግ ግሎባል ኮምፒቲሽን የዛ ኢንቴንስ ያመጣው ነገር ነው ማለት ነው። This chapter explores new product development process in real life context considering consumer insights. እንግዲህ የምዕራፍ አዲስ ምርቶችን የማልማት ሂደቱ እንግዲህ ከተጠቃሚዎች ፍላጎትና አስተያየት አንጻር በተጨባጭ ዓለም ምሳሌዎች ያብራራል። እንግዲህ ተጠቃሚዎችን አስተያየት ወይም ኮንሱመር ኢንሳይትን መረዳት አንድ ምርት እንግዲህ በገበያ ላይ ስኬታማ እንዲሆን ወሳኝ ሚና ይጫወታል። It will also describe the importance of intellectual property as entrepreneurs often ignore steps to protect the valuable assets. እንግዲህ በተጨማሪ ይህ ምዕራፍ እንደ ፓተንት እና ትሬድ ማርክስ ያሉ የአእምሯዊ ንብረት ኢንቴሌክቹዋል ፕሮፐርቲ አይነቶችን አስፈላጊነትም ይገልጽናል ነው። ብዙ ኢንተርፕረነሮች እንግዲህ እነዚህን እጅግ ጠቃሚ ሀብቶችን በሕግ ለማስጠበቅ የሚወስዱት እርምጃዎችን ባለማወቅ ይዘነጋሉ ነው። ግን እነኚህን ኮንሰፕቶች አሁን የነገርኳችሁን በሙሉ በዚህ ቻፕተር እንግዲህ ድቅቅ ክክት ብጥር አድርገን የምናየው ይሆናል። አብራችሁን ቆዩ። እዚህ ጋር ኦብጀክቲቮች አሉ። እንግዲህ እዚህ ቶፒክ ወይም ቻፕተር ኦብጀክቲቮች መጀመሪያው እንግዲህ ዲስክራይብ ዘ ኮንሰፕት ፕሮዳክት ኤንድ ሰርቪስ ፕሮዳክት እና ሰርቪስ ኮንሰፕቶችን በደንብ ዲስክራይብ ታደርጋላችሁ። ነገም ደግሞ ይሄን ትምህርታችሁን ጨርሳችሁ ወደ ስራው ዓለም ስትገቡ እንዴት ፕሮዳክታችሁን ላውንች ማድረግ እንዳለባችሁ፣ እንዴት ከእናንተ በፊት ካሉ ሰዎች ጋር ካሉ ፕሮዳክቶች ጋር እንዴት ሰርቫይቭ እንደምታደርጉ በደንብ እንማማራለን። ሌላው ደግሞ ሊስ ፕሮዳክት ኤንድ ሰርቪስ ዴቨሎፕመንት ፕሮሰስ ይሄንን የምናደርጋለን። ሌላው ዲስከስ ኢንቴሌክቹዋል ፕሮፐርቲ ኦፍ ፕሮቴክሽን የኮፒራይት ፓተንት ትሬድ ማርክስ ያልኳችሁን እነሱን በዚህ ቻፕተር እንግዲህ በደንብ የምናይ ይሆናል ማለት ነው። እንግዲህ አብዛኞቻችን የኛ ቻናል ቪዲዮአችንን ስታዩ ሰብስክራይብ አታደርጉም። ሰብስክራይብ አድርጉ፣ ለኛ በጣም ጥቅም አለው። በዛ ነው ልታበረታቱን የምትችሉት ማለት ነው። ሌሎችን ፖስቶች እንድንለቅላችሁ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ደግሞ እንድንበረታ መልካም ምኞታችሁን ኮሜንት ላይ ጻፉልን። ላይክ አድርጉት፣ ቪዲዮውን ሼር በማድረግ ቤተሰቡ ነው። እንቀጥል። ሌላው ምን ዘ ኮንሰፕትስ ኦፍ ፕሮዳክት ኤንድ ሰርቪስ እንግዲህ ኮንሰፕት ኦፍ ፕሮዳክት ኤንድ ሰርቪስ የሚለው እንግዲህ በመጀመሪያ እናያለን ነው። Many entrepreneurs find it difficult to identify new product or service or what a new market opportunity. እንግዲህ ብዙ ስራ ፈጣሪዎች እንግዲህ አዲስ ምርት ወይም አገልግሎት ወይም አዲስ የገበያ እድልን መለየት በጣም ይከብዳቸዋል ነው። ይህ ችግር እንግዲህ የሚመነጨው በዙሪያችን ያሉት እንግዲህ ያልተፈቱ ችግሮች ወይም ያልተሟሉ የደንበኛ ፍላጎቶች ካለመገንዘብ የመነጨ ነው ማለት ነው። As a venture grows, to start and expand a small venture, entrepreneurs must identify opportunities to forward domestic or international expansions. እንግዲህ አንድ አነስተኛ ድርጅት ወይም ቬንቸርስ ማለት ድርጅት ማለት ነው። ለመጀመርና ለማስፋፋት አንድ ኢንተርፕረነር እንግዲህ በሀገር ውስጥም ሆነ በዓለም አቀፍ ደረጃ ያሉ የማስፋፊያ እድሎችን መለየት ይኖርበታል ማለት ነው። መጀመሪያው ስቴፕ መለየት ያስፈልገዋል። As a venture grows, it needs what? Different management skills and a new infusion for entrepreneurial spirit. Now that's what? Corporate entrepreneurship. እዚህ ጋር እንግዲህ አንድ ድርጅት ሲያድግ ከበፊቱ የተለየ አስተዳደር ክህሎትና አዲስ የስራ ፈጠራ መንፈስ ወይም ኢንተርፕረነርሺፕ ስፒሪት ወይም የስራ ፈጠራ መንፈስ እንደሆነ የኢንተርፕረነር ስፒሪት የምንለው ማለት ያ ወይም ይሄ ኢንተርፕረነር ስፒሪት ያስፈልገዋል። ይህም እንግዲህ በድርጅት ውስጥ የሚካሄድ የፈጠራ መንፈስ ወይም ኮርፖሬት ኢንተርፕረነርሺፕ በመባል ይታወቃል። የትልቅ እንግዲህ በሆነ ድርጅት ውስጥ ያሉ ሰራተኞች እንደራሳቸው ቢዝነስ እንዲያስቡና እንዲሰሩ ፈጠራዎች እንዲያቀርቡም የሚያበረታታ ነው። Entrepreneurship like Richard Chine or Mel Mixon, CEO of Invencar, manage change efficiently by continuing adapting their organization culture, structure and products. እንደ ሪቻርድ ቻይን ወይም የኢንቬንከር ዋና አስፈጻሚ የሆነው ሜል ሚክሶን ያሉ ስኬታማ ኢንተርፕረነርስ እንግዲህ ለውጥን በብቃት የሚመሩት የድርጅቱን ወይም የድርጅቶቻቸውን ባህል መዋቅርና ምርቶች ከዘመኑ ጋር በማጣጣም ነው ብለው ያምናሉ። ይህንን ሀሳብም እናንተም አፕላይ ማድረግ ይኖርባችኋል። ኦርጋናይዜሽን ሰክሰስ ዲፔንድስ ኦን ከስተመር ሳቲስፋክሽን ኤንድ ዲላይት። አያችሁ አንድ ድርጅት ስኬት የሚወሰነው በደንበኞች እርካታ ወይም በከስተመር ሳቲስፋክሽን እና ከእርካታው ባለፈ ደግሞ ደስታ ወይም ዲላይት ላይ ዲፔንድ ይሆናል ማለት ነው። This is achieved by developing products and services that are or at least required by the customers. እንግዲህ አንድ ስኬታማ ምርት ወይም አገልግሎት ማራኪ ከሆነ
እሽግ ወይም ፓኬጁ በላይ አስተማማኝ አፈጻጸም ሮበስት ፐርፎርማንስ ሊኖረው ይገባል ይለናል ማለት ነው። እንግዲህ ይህ ደንበኛ እርካታ የሚያገኘው ደንበኛ የሚፈልጋቸውን ባህሪያት ወይም አትሪቢዩት በሙሉ ያሟሉ ምርቶችና አገልግሎቶችን በማቅረብ ነው። እነኚህን ነገሮች ማሟላት አለበት። የሆነ ፕሮዳክት በሆነ ሰው በሚፈልገው ልክ ሆኖ መቅረብ ያስፈልገዋል። ይሄ የኢንተርፕረነርሺፕ ማይንድ ሴት ነው ማለት ነው። The essence of product design is to satisfy the customer's maximum value at the minimum cost. አያቸው የምርት ንድፈ ዋናው ዓላማው እንግዲህ ደንበኞች ማርካትና በትንሽ ወጪ ከፍተኛ ዋጋ ወይም ቫልዩ መስጠት ነው ይለናል። እንግዲህ የዚህ ዋና ዓላማው ነው። The merchandise or service should meet the primary needs and desire of the customers. እንግዲህ የሚቀርበው ሸቀጥ ወይም አገልግሎት የደንበኛውን መሰረታዊ ፍላጎቶች፣ ምርቶች ማሟላት አለበት ነው። የምርቱ ወይም ፍላጎቱን ካላሟላ ያ ምርት የሸጥነው ቀጣይ ሌላ ደንበኛ የማግኘታችን ወይም ሌላ ደግሞ የመግዛቱ ፕሮባቢሊቲው ሎ ይሆናል ማለት ነው። It may require new product but enhancement to an existing one. አያችሁ ይህንን እንግዲህ ለማድረግ ሁሌም አዲስ ምርት መፍጠር ላያስፈልግ ይችላል። ይልቁንም አሁን ያለውን ምርት ማሻሻል ወይም ኢንሃንስመንት በቂም ሊሆን ይችላል። Most companies are introducing a wide variety of smaller, more efficient and intelligent products within what? Learner operations. አብዛኛዎቹ ኩባንያዎች እንግዲህ ቀልጣፋ በሆነ አሰራር ስርዓት ወይም ለርነር ኦፕሬሽን በመታገዝ በርካታ አይነት በመጠን ያነሱ የበለጠ ብቃት ያላቸውና ዘመናዊ ኢንቴሊጀንት ምርቶችን እያስተዋወቁ ነው። ይህ አካሄድ እንግዲህ ወጪን በመቀነስና የምርት ጥራትን በማሻሻል በገበያ ላይ ተወዳዳሪ እንዲሆኑም ያስችላቸዋል። ለምሳሌ ከድሮዎቹ ግዙፍ ኮምፒውተሮች ይልቅ ዛሬ ላይ ያሉ ላፕቶፖች ትንሽ ፈጣንና የበለጠ ብቃት ያላቸው ናቸው። ይሄኛው እንግዲህ በኢንተርፕረነርሺፕ ማይንድሴት ባላቸው ሰዎች ዲዛይን የተደረጉ ፕሮዲዩስ የተደረጉ ናቸው ነው። ሰው ምን ይፈልጋል የሚለው በደንብ አጥንቶ ወደ ማርኬቱ መግባት ይኖርባቸዋል። The goal is to create products by identifying an emerging trend and matching with the right technology and understanding purchasing dynamics. እንግዲህ ዋናው ግብ በገበያ ላይ የሚስተዋለውን አዲስ አዝማሚያ ወይም ኢመርጂንግ ትሬንድ በመለየት ከትክክለኛው ቴክኖሎጂ እና ከደንበኞች የአገዛዝ ባህል ወይም ፐርቼዚንግ ዳይናሚክ ጋር በማጣመር ወይም በማዛመድ ምርቶችን መፍጠር ነው። ለምሳሌ ሰዎች እንግዲህ ለጤናቸው ያላቸው ትኩረት መጨመሩን በመረዳት የስኳር መጠናቸው ወይም ዝቅተኛ የሆኑ መጠጦችን በአዲስ ቴክኖሎጂ ማምረት ስኬታማ ያደርጋል። እነኚህ ነገሮች ማጥራት እንግዲህ ጎል ነው አንዱ። Successful startup depends on what? Distinctive and compelling positions. እንግዲህ አንድ አዲስ ጀማሪ ድርጅት ወይም ስታርታፕ ስኬት የተመሰረተው ለየት ባለና አሳማኝ በሆነ የዋጋ ሐሳብ ወይም distinctive and compelling proposition ላይ ነው። ማለት ደንበኞች ይህ ምርት ለምን ከሌሎች የተሻለ ነው ለሚለው ጥያቄ ግልጽና አሳማኝ መልስ ማግኘት አለባቸው። ለምሳሌ የኛ ቡና ከሌላው በተለየ መልኩ በቀጥታ ከገበሬው በመሆኑ ልዩ ጣዕም አለው ማለት በጣም አሳማኝ ነው ነገር ቡና የሚወድ ሰው ወይም ቡና የሚገዛ ሰው ዳይሬክት ያን ነገር ይገዛል። ስለዚህ ሙሉ ዲፔንድ ሆናል ማለት distinctive and what compiling preposition say depend on ነው። This what makes a product or service stand out from the competition and appeal to customers. ይህ ፕሪፖዚሽን አንድ ምርት ወይም አገልግሎት ከውድድር ጎልቶ እንዲወጣና ለደንበኞች ማራኪ እንዲሆን የሚያደርገው ነው። እንግዲህ በገበያ ውስጥ ተመሳሳይ አገልግሎት ከሚሰጡ ሌሎች ድርጅቶች ልዩ የሚያደርገን ነገር እንግዲህ በግልጽ ማስቀመጥ ያስፈልጋል። ይህም ልዩነት እንግዲህ በጥራት በዋጋ ወይም በአገልግሎት አሰጣጥ ሊሆን እንደሚችል መገንዘብ ያስፈልገናል። A product or service will succeed most of if it is either አንድ ምርት ወይም አገልግሎት በላቀ ደረጃ ስኬታማ የሚሆነው ከሁለት አንዱን ሲያደርግ ነው። የመጀመሪያው eliminate an existing pain for customers። አያችሁ በጣም ሰክሰስፉል ሆነ በጣም ገዢ ሀሳብ ለደንበኞች የቆየ ችግር ወይም ህመምን ፔንን ሲያስወግድለት ነው። ለምሳሌ ለሰዓታት መሰለፍን የሚያስቀይ የኦንላይን ክፍያ አገልግሎት ለደንበኞቻችን ትልቅ ችግር ይፈታል ቢባል ማንኛውም ነው ምንድነው ኤግዚስቲንግ ፔንን ወይም ፕሮብሌምን ሶልቭ አድርጓል ማለት ነው። የመጀመሪያው። ሁለተኛው add significant tangible benefits። ይሄኛው ደግሞ ከፍተኛ የሚታይ ወይም ታንጂብል ጥቅም ሲጨመርበት ነው። ለምሳሌ ጎረቤታችሁ የሆነ ፕሮዳክት ገዝቶ ሲጠቀም ካያችሁ እናንተም ያን ፕሮዳክት ትገዛላችሁ። ታንጂብል ሊሆን የሚታይ ጥቅም አለው ማለት ነው። ስለዚህ እነኚህ ሁለቱን ማድረግ አለበት። ሰክሲድ ለማድረግ የሆነ ፕሮዳክት ወይም የሆነ ስታርታፕ የሆነ ቬንቸር ይሄንን ካደረገ ሰክሰስፉል ማድረግ ምንም አይነት ምክንያት የለም።
It is easier to sell something that eliminates well-known pain that something does not clearly solve potential clients' problem. አንድ የታወቀን ችግር ወይም ዌል-ኖውን ፔንን የሚያስወግድ ነገር መሸጥ ሊኖር የሚችልን የደንበኞችን ችግር በግልጽ የሚፈትን ነገር ከመሸጥ የበለጠ ቀላል ነው። እንግዲህ ሰዎች በግልጽ የሚያውቁትና የሚያስቸግራቸውን ነገር መፍትሄ ለማግኘት ገንዘብ ለማውጣት ፈቃደኛ ናቸው። ስለዚህ አንድ ኢንተርፕረነር ትኩረት የሚያደርገው ወይም ትኩረት ማድረግ ያለበት የታወቀ ችግሮችን በመፍታት ላይ ነው። There is popular that myth that anyone can be successful by simply working on any given idea. This is not true. ማንኛውም ሰው በማንኛውም ሐሳብ ላይ በመስራት ብቻ ስኬታማ መሆን ይችላል የሚለው የተለመደ የተሳሳተ አመለካከት ወይም ሜዝ አለ ነው። ይህ ግን እውነት አይደለም። በአገራችን ያልተገረዘ እንጨት ምንድነው? Most business people are very knowledgeable about their products before they start. እንግዲህ አብዛኞቹ የንግድ ሰዎች ስራ ከመጀመራቸው በፊት ስለሚሸጡት ምርትና አገልግሎት ጥልቅ እውቀት አላቸው ነው። Even experienced operators run into unexpected troubles. ልምድ ያላቸው የንግድ ሰዎች ሳይቀሩ ያልጠበቁ ችግሮች ያጋጥሟቸዋል። ብዙ ጊዜ የምታውቁትና በአካባቢያችሁ የምታደርጉት እንግዲህ ነው። የንግድ ዓለም እንግዲህ ሁሌም በተጠበቀው መንገድ አይጓዝም። ስለዚህ ሁሌም ለችግሮች ዝግጁ መሆንና ፈጣን መፍትሄዎችን መፈለግ ያስፈልገናል። ይሄ የአንዱ የኢንተርፕረነር ማይንድ ሴት ነው። Novice often introduce more problems than any can handle, which undermines their ability to learn fast or effective. አዲስ ጀማሪ ወይም ኖቪስ ብዙውን ጊዜ ሊቋቋሙት ከሚችሉት በላይ ብዙ ችግሮች ይፈጠራሉ። ይሄም እንግዲህ ቀልጣፋ ላይን እና ፈጣን ፋስት ወይም ደግሞ ውጤታማ ኢፌክቲቭ የመሆን አቅማቸውን ያዳክማሉ። በቂ ዝግጅትና እውቀት ሳይኖር ወደ ስራ መግባት በቀላሉ ሊፈቱ የማይችሉ ነገሮች ወይም ወደ ከባድ ችግር ሊቀየርብን ይችላሉ። እነኚህ ኮንሰፕቶች ሙሉ እንግዲህ ስለ ፕሮዳክት እና ሰርቪስ ላይ ፎከስ ያደርጉ ወይም ዲፔንድ የሚሆናቸው ማለት ነው። እንግዲህ እነኚህን ሀሳቦች በደንብ መረዳት ይጠበቅባቸው። እናንተም ስትሰሩ በዚህ ነው። የሆነ ቢዝነስ ስትጀምሩ በዚህ በደንብ አጥንታችሁ መሆን አለበት። ፕላስ ጥያቄም ደግሞ ፈተና ስትፈተኑ በዚህ ሀሳብ በዚህ ኮንሰፕት ነው የምትመልሱት ማለት ነው። እዚህም በተጨማሪ ሁሉንም ኮርሶች በደንብ በጥራት ተብራርተው በተሰሩ ቪዲዮዎች አማርኛና እንግሊዘኛ ኖት፣ ኩዊዝ፣ የተለያዩ የሁሉም ዩኒቨርሲቲ ሚድና ፋይናል ፈተናዎች ከነመልሶቻቸው፣ የሲኒየር ተማሪዎች ምክር፣ ሜንቶርሺፕ እነኚህን ከላይ የተዘረዘሩትን ሁሉንም በአንድ ፓኬጅ በቴሌግራም ቻናላችን @ሁሉ አካዳሚ ላይ በፕራይቬት ክላስ ተዘጋጅቶ ይጠብቁታል። ከእርሶ የሚጠበቀው አንዴ ብቻ ተመዝግበው ሙሉ ሴሚስተሩን መማር ብቻ ነው። ሌላው ደግሞ ፕሮዳክት ኦር ሰርቪስ ዴቨሎፕመንት ፕሮሰስ ነው የምናየው። Once an opportunity is selected, business model is designed, then the next step is to develop a commercial version of that opportunity. አንድ ገበያ ድም ኦፖርቹኒቲ ተመርጦ የንግድ ሞዴል ቢዝነስ ሞዴል ከተነደፈ ከዛ በኋላ ቀጣይ እርምጃ ምንድነው? ለገበያ የሚቀርብ ወይም ኮሜርሻል ቨርዥን ምርትን እንግዲህ ማልማት ነው። Characteristics of a successful business is the ability to continuously and rapidly develop new or improved version of existing products that deliver more value than customer expects. አንድ ስኬታማ ቢዝነስ ቁልፍ ባህሪ ደንበኞች ከሚጠብቁት በላይ ዋጋ ወይም ቫልዩ ከሚሰጥ አዲስ ወይም የተሻለ ምርቶች በተከታታይነት በፍጥነት ማልማት መቻሉ እንግዲህ የአንድ ሰክሰስፉል ቢዝነስ ሂደት ወይም ፕሮሰስ ነው። Product development is the process through which companies react to market signals, respond to changes in a customer demand, adopt new technologies, ensure continuous growth. የምርት ልማት ወይም ፕሮዳክት ዴቨሎፕመንት ማለት ኩባንያዎች ለገበያ ምርቶች ወይም ማርኬት ሲግናልስ ምላሽ የሚሰጡበትና ለደንበኞች ፍላጎት ለውጥ መልስ የሚሰጡበት አዲስ ቴክኖሎጂዎችን የሚጠቀሙበትና ተከታታይ እድገትን የሚያረጋግጡበት ሂደት እንለዋለን። ማን ፕሮዳክት ዴቨሎፕመንት። ይሄ እንግዲህ ፕሮዳክት ዴቨሎፕመንት እንለዋለን ነው። It is a core process for achieving strategic objectives and what detailing competitions. ይህ ሂደት እንግዲህ ድርጅቱን ስትራቴጂካዊ ግቦች ወይም ስትራቴጂክ ኦብጀክቲቭ ለማሳካትና ውድድርን እንግዲህ ለመከለል ወይም የዲቴይሊንግ ኮምፒቲሽን ለማድረግ የሚያገለግል ዋና ኮር ሂደት ነው። The product or service development process is a part of overall new venture creations. የምርት ወይም አገልግሎት ልማት ሂደት አዲስ ድርጅት የመፍጠር ወይም ኒው ቬንቸር ክሬሽን አጠቃላይ ሂደት አካል ነው። የሱ አንድ አካል ነው።
we will adapt for the next stage for this process ይህን ውስብስብ ሂደት እንግዲህ በቀላሉ ለመረዳት በአራት ዋና ዋና ተለይተው በሚታወቁ ደረጃዎች እንከፋፍለዋለን ነው። እያንዳንዱ ደረጃ እንግዲህ የራሱ የሆነ ግብና ተግባራት አሉት። የመጀመሪያው አይዲያ ጀነሬሽን ነው። ሁለተኛው ኢንኩቤሽን ነው። ሶስተኛው ኢምፕሊሜንቴሽን፣ አራተኛው ዲፊውዥን ነው። እንግዲህ እንደተለመደው ቻናላችንን ሰብስክራይብ ያደርጋችሁ ቪዲዮውን ላይክ እንዲሁም ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ብታስቀምጡልኝ በጣም ደስ ይለናል። የቀሩ ሌሎችንም ፈተናዎችንም የቀሩ ቻፕተሮችን እና ሌሎች ኮርሶችን በደንብ እንሰራላችሁ። በደንብ ሰብስክራይብ አድርጉ፣ ሼር አድርጉልን፣ ኮሜንት አድርጉልን ሀሳቦቻችሁን። መልካም እንቀጥል። እንግዲህ እነኚህ አንድ ቢዝነስ ወይም ይሄ ቢዝነስ በውስብስብ ሂደት ውስጥ በቀላሉ ለማለፍ ወይም ያን ውስብስብ ሂደት ለመረዳት አራት ዋና ዋና ተለይተው የሚታወቁ ደረጃዎችን ማለፍ ይጠበቅበታል። የመጀመሪያው እንግዲህ ምንድነው ብለናል ቅድም አይዲያ ጀነሬሽን ነው። ሁለተኛ ኢንኩቤሽን ነው። ሶስተኛ ኢምፕሊሜንቴሽን ነው። አራተኛ ዲፊውዥን ነው። እነኚህ ደግሞ ምን ማለት ነውና እንዴት ነው የሚያልፈው የሚለው እናያለን። የመጀመሪያው እንግዲህ ኒው አይዲያ ጀነሬሽን የምንለው ኒው ፕሮዳክትስ The new product development process begins within a search for ideas. አንድ አዲስ ምርት ከሐሳብ ወደ ገበያ ለመድረስ የሚሄድበት መንገድ እንግዲህ ላይ ደረጃዎች አሉት ነው። ከነሱም እንግዲህ ይሄ አንዱ ኒው አይዲያ ጀነሬሽን የምንለው አዲስ ምርት ወይም የአዲስ ምርት ልማት ሂደት የሚጀምረው አዲስ ሐሳቦችን በመፈለግ ነው። ኒው አይዲያ ነው። ኒው አይዲያ ጀነሬሽን ሐሳቦችን ማፍለቅ ምን ማለት ነው? ሁሉም ታላላቅ ምርቶች የጀመሩት ከአንድ ትንሽ ሐሳብ ነው። ስለዚህ የመጀመሪያውና ወሳኙ እርምጃ ምንድነው? ለገበያ ችግር መፍትሄ ሊሆኑ የሚችሉ ሐሳቦችን ማፍለቅ ነው። ኒው አይዲያ ጀነሬሽን ሲያልነው ይሄንን ነው። ካምፓኒ should encourage any new idea that comes up። ካምፓኒዎች ወይም ኩባንያዎች የሚመጣውን ማንኛውንም አዲስ ሐሳብ ማበረታታት አለባቸው። አንዳንድ ጊዜ ምርጥ ሐሳቦች የሚመጡት እንግዲህ ካልተጠበቀ አቅጣጫ ሊሆን ስለሚችል ሐሳቦችን ማበረታታት አሪፍ ነው። The key to successful entrepreneurship is to develop an idea. It has market for new product or service. የስኬታማ ስራ ፈጠራ ወይም ኢንተርፕረነርሺፕ ቁልፍ እንግዲህ ለሚፈጠረው አዲስ ምርት ወይም አገልግሎት ገበያ ወይም ይሄ ማርኬት ያለውን ሐሳብ ማልማት ነው። ሐሳቡ መጀመሪያ ሐሳቡ ነው። አንድ ሐሳብ ምን ያህል ድንቅ ቢሆን የሚገዛው ሰው ከሌለ ምንድነው ዋጋ የለውም። ማርኬቲቭ መሆን አለበት። Feasible source of ideas for entrepreneurs include 1. From what? ኮንሱመርስ ማለትም ለስራ ፈጣሪዎች ወይም ለዚህ ስራ ፈጣሪዎች ወይም ኢንተርፕረነርስ ለምንላቸው አዋጭና ፍሬያማ የሆኑ ሐሳቦች ምንጮች የተለያዩ ሲሆኑ ከነዚህ መካከል እንግዲህ የሚከተሉት በዋነኛነት ይገኙበታል። መጀመሪያው ኮንሱመርስ ነው። የመጨረሻ ተጠቃሚዎች የሆኑት ወይም ደንበኞች ኮንሱመርስ እንግዲህ ትልቅ የሐሳብ ምንጭ ናቸው። እነኛ አንድ ሶርስ ኦፍ አይዲያስ ናቸው። ለማን? ለኢንተርፕረነሮች ሶርስ ኦፍ አይዲያስ ናቸው። ሁለተኞቹ ኤግዚስቲንግ ፕሮዳክት ኦር ሰርቪስ ነው። አሁን በገበያ ያሉ ምርቶችና አገልግሎቶች እንግዲህ በመተንተን ክፍተታቸውንና ሊሻሻሉ የሚችሉበትን መንገድ በመፈለግ ለአዲስ ሐሳብ መነሻ ይሆናሉ። እናንተም እንግዲህ የሆነ ፕሮዳክት ወይም የሆነ ነገር የሆነ ቬንቸር ላውንች ለማድረግ ስታስቡ አይዲያውን መጀመሪያ ከኮንሱመርስ ከተጠቃሚዎች ወይም ከኤግዚስቲንግ ፕሮዳክት እና ሰርቪስ ልታገኙ ትችላላችሁ። ሌላው ደግሞ ከዲስትሪቢዩሽን ቻናል ልታገኙ ትችላላችሁ። ያ ማለት እንደ አከፋፋዮች ወይም ጅምላ ሻጮች ቸርቻሮች አሉ። የሰጪ ሰንሰለቶች ወይም ዲስትሪቢዩቲቭ ቻናልስ አካላት ወይም ከነሱ አካላት ከደንበኞች ጋር ቀጥተኛ ግንኙነት ስላላቸው ስለ ገበያው ፍላጎት ጠቃሚ መረጃም ከነሱም ልታገኙ ትችላላችሁ። ሌላው ደግሞ ፌደራል ገቨርንመንት ነው። መንግስት እንግዲህ በሚያወጣቸው ፖሊሲዎች፣ ህጎች እና በሚያስመዘግባቸው የፓተንት መረጃዎች ውስጥ አዲስ የንግድ ሐሳብ ማግኘት ይቻላል። ሌላው ደግሞ ሪሰርች ኤንድ ዴቨሎፕመንት ነው። በሳይንሳዊ ምርምርና ልማት ወይም ሪሰርች ኤንድ ዴቨሎፕመንት አማካኝነት ከዚህ በፊት ያልነበሩ አዲስ ቴክኖሎጂዎችና ምርቶችን መፍጠር ይቻላል ነው። እንግዲህ ይሄ ኒው አይዲያ ጀነሬሽንስ የምንለው ኮንሰፕት ይህን ሁሉ ነገር የሚያጠቃልል ነው። ሁለተኛው ደግሞ አይዲያ ስክሪኒንግ ነው። አይዲያ ስክሪኒንግ አሁን አይዲያው ምን ተደርጓል? ጀነሬት ተደርጓል። አዲስ አይዲያ ጀነሬት አድርጋን ደግሞ እሱን ስክሪን እናደርጋለን። This second stage where the purpose is to reduce the number of ideas to few valuable ones. የሁለተኛው ደረጃ ሲሆን ዋና ዓላማውም ከተገኙ በርካታ ሐሳቦች ውስጥ ጥቂት ጠቃሚ ሆኑ ብቻ ወይም ጠቃሚ ሆኑትን ብቻ ለማስቀረት ሐሳቦችን ማጣራት ወይም ስክሪኒንግ ማድረግ ነው። ሁሉም ሐሳቦችን ወደ ተግባር መቀየር ስለማይቻል አዋጭና ተስፋ ሰጪ የሆኑ ሐሳቦችን ብቻ በዚህ ስቴጅ ላይ እንለያለን ነው። Idea should be written down and reviewed weekly by an idea committee.
ሀሳቦች በጽሁፍ ተመዝግበው በየሳምንቱ በሀሳብ ኮሚቴ ወይም በአይዲያ ኮሚቴ መገምገም አለባቸው። The committee should sort ideas into 3 groups። ኮሚቴው እንግዲህ የቀረቡት ሀሳቦች በጥንቃቄ ከመረመረ በኋላ በሶስት የተለያዩ መደቦች ወይም ምድቦች መክፈል ይኖርበታል። ይሄ የመጀመሪያው ፕሮሚሲንግ አይዲያስ ነው። ፕሮሚሲንግ አይዲያ የምንላቸው ከፍተኛ አቅም ያላቸውና ወደ ቀጣይ ደረጃ እንዲተላለፍ የተመረጡ ሀሳቦች ፕሮሚሲንግ አይዲያስ እንላቸዋለን። ሁለተኛው ደግሞ ማርጂናል አይዲያስ ነው። ማርጂናል አይዲያስ የምንላቸው ደግሞ እነዚህ ሀሳቦች በመካከለኛ ደረጃ የሚገኙ ሲሆን ለአሁን ወደ ጎን ተቀምጠው ለወደፊት እንደገና ሊታዩ የሚችሉ ሀሳቦች እነኚህ ማርጂናል አይዲያስ እንላቸዋለን። ሶስተኛው ሪጀክትድ አይዲያስ ነው። እነዚህ ሀሳቦች እንግዲህ በመካከለኛ ወይም ይሄ ሪጀክት አይዲያስ የምንላቸው አዋጭ ያልሆኑ ከድርጅቱ ዓላማ ጋር የማይሄዱ ወይም ተግባራዊ ለማድረግ የማይቻሉ ሆነው ሲገኙ ውድቅ የሚደረጉ ሪጀክት ወይም ሪጀክቲንግ አይዲያስ እንላቸዋለን። Each promising idea should researched by a committee member። እያንዳንዱ ተስፋ ሰጪ ፕሮሚሲንግ ተብሎ የተለዩ ሀሳቦች እንግዲህ በአንድ ኮሚቴ አባል በበኩሉ ወይም በአባሉ በኩል ጥልቅ ጥናት ወይም ሪሰርች ሊደረግባቸው ይገባል። ሶ እንግዲህ አይዲያ ስክሪኒንግ ወይም ሁለተኛው ኬ ፊውቸር ወይም ኬ ስቴጅ ይሄ ነው ማለት ነው። እንግዲህ ከዛኛው ከኒው አይዲያ ጀነሬሽንስ የሚለየው ይሄን ይመስላል ማለት ነው። ሶስተኛው የምናየው ደግሞ ኮንሰፕት ዴቨሎፕመንት ኤንድ ቴስቲንግ ነው። Attractive ideas must be refined and testable product concepts። ማራኪ የሆኑ ሀሳቦች እንግዲህ ወደሚፈተኑ የምርት ጽንሰ ሀሳቦች ቴስቴብል ፕሮዳክት ኮንሰፕት መጣራት አለባቸው ነው። ሀሳቡ ጥሬ ሲሆን ጽንሰ ሀሳብ ወይም ኮንሰፕት ደግሞ ለደንበኛ ሊቀርብ በሚችል መልኩ ከተቀረጸ የሀሳቡ ዝርዝር መገለጫ ነው። ለምሳሌ ጤናማ መጠጥ በሚለው ሀሳብ በሱ ውስጥ ቢነሳ ከአቮካዶና ከማር የተሰራ ስኳር የሌለውና ለቁርስ የሚሆን መጠጥ ማለት ኮንሰፕት ነው። አያችሁ አሁን ስክሪን አድርገው ወደሆነ ኮንሰፕት ገብተናል። ለዛ ነው ኮንሰፕት ዴቨሎፕመንት ኤንድ ቴስቲንግ ያልነው። People do not purchase ideas they buy what concepts። ይሄን ሀሳብ እንዲያዙ ባይዙ ቀጣይ የራሳችሁን ድርጅት የምትከፍቱ ሰዎች የሚገርም ሀሳብ ነው። ሰዎች የሚገዙት ሀሳባችሁን ሳይሆን ጽንሰ ሀሳባችሁን ወይም ኮንሰፕታችሁን ነው። አንድ ደንበኛ መኪና የሚሆን ሀሳብ አይገዛም። ይልቁንስ ባለ 4 በር አውቶማቲክ ማርሽ ያለው ነዳጅ ቆጣቢ የሆነ ቶዮታ ሞዴል የሚለውን ኮንሰፕቱን ነው የሚገዛው። የዛን ኮንሰፕቱን ነው የሚገዛው። ስለዚህ ሀሳቡን ወደሚጨበጥ ኮንሰፕት መቀየር ወሳኝ ጉዳይ ነው። Any product idea can be turned into several product concepts። ማንኛውም የምርት ሀሳብ ወደ ተለያዩ የምርት ጽንሰ ሀሳቦች ወይም ወደ ፕሮዳክት ኮንሰፕቶች ሊቀየር ይችላል። ለምሳሌ አዲስ አይነት ዳቦ ከሚለው ሀሳብ ከጤፍ የተሰራ አያችሁ በጣም ፍሪዳ የሆነ ብትሉት በቫይታሚን የበለጸገ ለህፃናት ምግብ የሚሆን ለስኳር ህመምተኞች የሚሆን ስትሉ ኮንሰፕታችሁ በጣም ብሮድ ስለሆነ የመገዛት ፕሮባቢሊቲያችሁ ከፍተኛ ነው። ማርኬቲቭ ማይንድ ሴት ይዟል ነው። questions to ask this stage እንግዲህ በዚህ ስቴጅ ውስጥ የሚጠየቁ ጥያቄዎች አሉ። የመጀመሪያው who will use this product ይህንን ፕሮዳክት ማን የሚጠቀመው ነው። ሁለተኛው what benefit should be the product provide ይህ ፕሮዳክት ለዛ ለገዢው ለተጠቃሚ የሚሰጠው ሰርቪስ ወይም ጥቅም ምንድነው ነው። ሶስተኛው when people consume the product መቼ ነው ይህንን ፕሮዳክት እነኚህ ሰዎች ምን የሚጠቀሙት። ይህንን ሀሳብ በደንብ በዚህ ስቴጅ ላይ እንጠይቃለን ማለት ነው። ሌላው ደግሞ ኮንሰፕት ቴስቲንግ ነው። ኮንሰፕት ቴስቲንግ this involves testing product concept within a group of target consumers to get what results. At this stage the concepts can be presented in words as a picture descriptions። በዚህ ደረጃ ጽንሰ ሀሳቦች በቃላት ገለጻ ወይም የጽንሰ ሀሳብ ሙከራ አይደል የሚባለው ኮንሰፕት ቴስቲንግ የምንለው። ኮንሰፕት ቴስቲንግ ማለት የተዘጋጁት የምርት ጽንሰ ሀሳቦች ለታመነላቸው የደንበኞች ወይም ታርጌት ኮንሱመር በማቅረብ አስተያየታቸውን መቀበል ማለት ነው። በዚህ ስቴጅ እንግዲህ ወይም በዚህ ደረጃ ጽንሰ ሀሳቦች በቃላት ገለጻ ወይም በስዕላዊ መግለጫ ፒክቸር ዲስክሪፕሽን ሊቀርቡ ይችላሉ። አራተኛው ደግሞ ማርኬት ስትራቴጂ ዴቨሎፕመንት። ማርኬት ስትራቴጂ ዴቨሎፕመንት የምንለው ደግሞ after testing a concept a preliminary marketing strategy plan must be developed for introducing new product to the market። የጽንሰ ሀሳብ ሙከራ ወይም ኮንሰፕት ቴስቲንግ ካለቀ በኋላ አዲሱን ምርት ወደ ገበያ ለማስገባት የሚያስችሉ የመጀመሪያ ደረጃ የገበያ ስትራቴጂ ወይም ማርኬት ስትራቴጂ ፕላን ማዘጋጀት ያስፈልጋል ወይም አለብን። The strategy will be defined in later stages።
ይህ ስትራቴጂ እንግዲህ በቀጣይ ደረጃዎች ላይ የበለጠ እየተጣራና እየተሻሻለ ይሄዳል ነው። The marketing strategy plan consists of 3 parts. የመጀመሪያው ክፍል እንግዲህ የታለመው ገበያ ስፋት የተለያዩ ነገሮችን ወይም ባጭሩ የተቀረጸው የገበያ ስትራቴጂ 3 መሰረታዊ ወሳኝ ክፍሎችን ያካትታል። ይህ ፕላን እንግዲህ ወይም ይህ እቅድ የገበያ ስትራቴጂ እቅድ 3 መሰረታዊ ሀሳቦች ወይም ክፍሎችን ይይዛል። የመጀመሪያው ማርኬት ሳይዝ ስትራክቸር ኤንድ ቢሄቪየር ነው። የመጀመሪያው ክፍል የታለመው የገበያ ስፋት ሳይዙን፣ አወቃቀር፣ ስትራክቸር እና የደንበኞች ባህሪ ቢሄቪየርን በዝርዝር ይተነትናል። ይህም እንግዲህ ምርቱ ለማን እንደሚሸጥና የገበያ አቅም ምን ያህል እንደሆነ ለመረዳት ያስችለናል። ሁለተኛው ፕላንድ ፕራይስ ዲስትሪቢዩሽን ስትራቴጂ ኤንድ ማርኬቲንግ በጀት ፎር ፈርስት ይር። ሁለተኛው ክፍል ደግሞ ለምርቱ የታቀደ ዋጋ ፕራይስ፣ የስርጭት ስትራቴጂ ወይም ዲስትሪቢዩሽን ስትራቴጂ እና ለመጀመሪያው አቅም ወይም ለመጀመሪያው ዓመት የተያዘውን የገበያ በጀት ወይም ማርኬቲንግ በጀት የሚገልጽልን ነው። ሶስተኛው ደግሞ ሎንግ ረን ሴልስ ኤንድ ፕሮዳክት ሎንግ ረን ሴልስ ኤንድ ፕሮፊት ጎልስ ኤንድ ማርኬቲንግ ሚክስ ስትራቴጂ የምንለው ሶስተኛው ክፍል ደግሞ የረጅም ጊዜ የሽያጭና የትርፍ ግቦች ወይም ሎንግ ረን ሴልስ ኤንድ ፕሮፊት ጎልስ እንዲሁም ይህንን ለማሳካት የሚረዳው ማርኬቲንግ ሚክስ ስትራቴጂ በዝርዝር ያስቀምጥልናል። እንግዲህ አራተኛው ማርኬቲንግ ስትራቴጂ ዴቨሎፕመንት የምንለው ይህንን ኮንሰፕት የያዘ ነው። ይህ ቪዲዮ ከተመቻችሁ ቪዲዮን ላይክ እና ሼር እንዲሁም ቻናሉን ሰብስክራይብ እያደረጋችሁ በተጨማሪ ቪዲዮ ስንለቅ እንዲደርሳችሁ የኖቲፊኬሽን ምልክቱን ኦን በማድረግ የቻናላችን ቤተሰብ ይሁኑ። አምስተኛ ደግሞ ቢዝነስ አናላይሲስ ነው። After developing a product concept, marketing strategy managing the proposals business attractiveness. የምርት ጽንሰ ሐሳቡና የገበያ ስትራቴጂውን ካዘጋጀ በኋላ አስተዳደር ወይም ማናጀር ወይም ማኔጅመንቱ የቀረበውን ሐሳብ የንግድ አዋጭነት ወይም ቢዝነስ አትራክቲቭነሱን ይገመግማል ማለት ነው። ማኔጅመንት prepare sales cost profit projections to see if they satisfy the company's objectives. በዚህ በቢዝነስ አናሊሲስ ኮንሰፕት ደግሞ የምርት ጽንሰ ሐሳቡን የገበያ ስትራቴጂውን ካዘጋጁ በኋላ አስተዳደር ወይም ማኔጅመንቱ የቀረበውን ሐሳብ የንግድ አዋጭነት ወይም ቢዝነስ አትራክቲቭነሱን መገምገም አለበት። ቀላል አይደለም። በዚህ በጣም ትልቅ ሐሳብ ሲገመግም እንግዲህ እዛ ጋር ዲፊክቱን ከማርኬቱ ጋር የተያያዙ ኮንሰፕቶችን ኢንዲቴል የሚያይበት ነው። ሶ ማኔጅመንት ፕሪፔር ሴልስ ኮስትስ ፕሮፊት ፕሮጀክሽን ቱ ሲ ኢፍ ዘይ ሳቲስፋይ ዘ ካምፓኒስ ኦብጀክቲቭነስ። አስተዳደሩ የሽያጭ የወጭና የትርፍ ትንበያዎች ወይም ፕሮጀክሽኖችን በማዘጋጀት የኩባንያውን ዓላማዎች ወይም ኦብጀክቲቭነሱን የሱን ኦብጀክቲቭ የሚያሟሉ መሆናቸውን ያረጋግጣል ማለት ነው። እንግዲህ በዚህ ውስጥም ሁለት ነገሮች አሉ። ኤስቲሜት ቶታል ሴልስ እና ኤስቲሜት ኮስት ኤንድ ፕሮፊትስ የሚባሉ ነገሮች አሉ። Estimate total sales management needs to estimate if the sales will high enough to yield a satisfactory profit. Estimated total sales ማለት የተገመተ አጠቃላይ ሽያጭ ማለት ሲሆን አስተዳደሩ አጥጋቢ ትርፍ ወይም satisfactory profit ለማስገኘት ወይም ለማግኘት የሚያስችል በቂ ሽያጭ መኖሩን መገመት የሚኖርበት ኮንሰፕት ነው ወይም ይኖርበታል። በዚህ ላይ estimate cost and profits ማለት ደግሞ after forecasting sales management should estimate the expected cost and profit at various sale volumes. ወጪዎችንና ትርፎችን መገመት ነው። ይሄኛው ደግሞ ኤስቲሜቲንግ ኮስት ኤንድ ፕሮፊትስ የሽያጭ ትንበያ ከተሰራ በኋላ አስተዳደሩ እንግዲህ በተለያየ የሽያጭ መጠኖች ወይም ሴልስ ቮሊዩምስ ላይ ሊገኙ የሚችሉ ወጪዎችና ትርፎችን መገመት አለበት ነው። ለምሳሌ 1000 ዩኒት ብንሸጥ ወጪዎችና ትርፎችን ምን ያህል ይሆናል ብሎ መገመት ማስቀመጥ ፕሪዲክት ማድረግ ይጠበቅበታል። The simple financial measures to evaluate any proposal is break even analysis. አዲስ የምርት ሐሳብን ለመገምገም የሚያገለግል ቀላል የፋይናንስ መለኪያ የኪሳራ ነጥብ ትንተና ይባላል። ወይም ብሬክ ኢቭን አናሊሲስ የምንለው የፋይናንስ መለኪያ ይሄ የኪሳራ ነጥብ ትንተና የምንለው ነው። ብሬክ ኢቭን አናሊሲስ እንለዋለን ማለት ነው። ስድስተኛው ደግሞ ፕሮዳክት ዴቨሎፕመንት ነው። ይሄን ሁሉ ነገር ካለፈ በኋላ የምርት ጽንሰ ሐሳቡ የንግድ ትንተናውን ወይም ቢዝነስ አናሊሲስ ቴስትን ካለፈ ወደ ምርመራ ልማት ወይም R&D ወይም ደግሞ ኢንጂነሪንግ ክፍል በመሄድ ወደሚጨበጥ አካላዊ ምርት ወይም ፕሮቶታይፕ ይቀየራል። ፕሮቶታይፕ ማለት ለሙከራ ተብሎ የሚሰራ የመጀመሪያው የምርት ናሙና ማለት ነው። ሶ ይህ ሐሳብ እንግዲህ በተግባር ምን እንደሚመስል
ለማየት ያስችላል። ፕሮዳክት ዴቨሎፕመንት ማለት ልንሰራ ያሰብነውን ስራ ልንሰራ ያቀድነውን ፕሮዳክት ዴቨሎፕ ማድረግ። ይህንን ነው እንግዲህ ፕሮዳክት ዴቨሎፕመንት የምንለው። ፕሮቶታይፑን ማቅረብ ወደ ኢንጂነሪንግ ክፍል ገብቶ ፕሮቶታይፑ ይቀርባል ማለት ነው። ጎሉ ምንድነው? ቱ ክሬት ፕሮቶታይፕ ዛት embodies the key attributes described in product concept statement። ዋና ግቡ በምርት ጽንሰ ሐሳብ መግለጫ ወይም ፕሮዳክት ኮንሰፕት ስቴትመንት ላይ የተገለጹ ቁልፍ ባህሪያት ወይም አትሪቢዩት ኪ አትሪቢዩቶች በሙሉ ያካተተ ፕሮቶታይፕ መፍጠር ነው። ይሄ ዋና ጎሉ ነው። Scientists must design the product's functional characteristics and also know how to communicate its psychological aspects through what? Physical cue, color, size, weight. ሳይንቲስቶች እንግዲህ የምርቱን ተግባራዊ ባህሪያት ወይም ፈንክሽናል ካራክተሪስቲክስ መደገፍ ብቻ ሳይሆን ስነ ልቦናዊ ገጽታዎች ወይም ሳይኮሎጂካል አስፔክት በአካላዊ ምልክቶች ወይም ፊዚካል ኪውዝ ለምሳሌ በቀለም ሊሆን ይችላል፣ በመጠን ወይም በክብደት እንዴት ማስተላለፍ እንደሚችል ማወቅ አለባቸው ነው። ለምሳሌ ቀይ ቀለም እንግዲህ የጉልበትና የፍጥነት ስሜትን ሲቀሰቅስ፣ ጥቁር ቀለም ደግሞ የቅንጦት ስሜትን ያስተላልፋል ነው። ብዙ ጊዜ ማርኬቱ ላይ እንደዚህ ትርጉም ይሰጣቸዋል። እነኚህ ከለሮች እነኚህ ነገሮች በደንብ ማወቅ ያስፈልጋል። ወይም ፕሮቶታይፕ አር ሬዲ they must undergo two types of tests። ፕሮቶታይፕ ዝግጁ ሲሆን የምርቱ ብቃትና ተቀባይነት ለማረጋገጥ ሁለት መሰረታዊ የሙከራ አይነቶች ማለፍ አለባቸው። የመጀመሪያው ፈንክሽናል ቴስት ነው። ሁለተኛው ደግሞ ኮንሱመር ቴስትስ ነው። ፈንክሽናል ቴስት ማለት ምንድነው? Connected in lab or field to ensure the product performance safely and effectively. Testing, durability, speed, cost, etc. በደንብ ያዙኝ። እዚህ ጋር ፈተና ላይ ይመጣል። ሁለቱ ትሩፎች ሳይም ሆነ ቾይዝም ያወዛግባል። ይሄ ፈንክሽናል ቴስት እና ኮንሱመር ቴስት የምንለው ያዙልኝ። ፈንክሽናል ቴስት ማለት ወይም ተግባራዊ ሙከራዎች የምንላቸው ምርቱ ከደህንነቱ በተጠናቀቀ ሁኔታ ወይም በተጠበቀና በዛ በእኛ ኤክስፔክት ባደረግነው ወይም ውጤታማ በሆነ መንገድ እንደሚሰራ ለማረጋገጥ በቤተ ሙከራ ወይም በላብ ወይም በመስክ ላይ የሚደረጉ ናቸው ነው። ይህም እንግዲህ የምርቱ ጥንካሬ ዱራቢሊቲ ሊሆን ይችላል፣ ፍጥነት፣ ስፒድ፣ ወጪ፣ ኮስት እና ሌሎች ቴክኒካዊ ገጽታዎችን መተንተን ያካትታል። በማን ላይ? በፈንክሽናል ቴስት ላይ ነው። ግን ኮንሱመር ቴስት ሲሆን ደግሞ takes various forms from bringing consumers into lab to giving them sample to use at home። በደንብ ያዙ። ኮንሱመር ቴስት ወይም የተጠቃሚ ሙከራዎች የምንለው እነዚህ ሙከራዎች እንግዲህ የተለያዩ ቅርጾች ሊኖራቸው ይችላሉ። ለምሳሌ ተጠቃሚዎችን ወደ ቤተ ሙከራ በማምጣት ወይም በመውሰድ ወይም ደግሞ የምርቱን ናሙና ሳምፕል በቤታቸው እንዲጠቀሙበት በማድረግ ወይም እንዲጠቀሙ በመስጠት ሊከናወኑ ይችላሉ። ይህም እንግዲህ ምርቱ በእውነተኛ ህይወት ውስጥ እንዴት እንደሚሰራ ለማወቅ ይረዳናል። ፕሮዳክት ዴቨሎፕመንት የምንለው እንግዲህ ይህን ሁሉ ኮንሰፕት የያዘ ነው። ሰባተኛው ደግሞ ቴስቲንግ ነው፣ ማርኬት ቴስቲንግ ነው። Once management is satisfied within the product functionality and psychological performance, the product is ready to be branded and tested in the market። አስተዳደሩ በምርቱ ተግባራዊና ስነ ልቦናዊ አፈጻጸም ከረካ በኋላ ምርቱ እንግዲህ የንግድ ምልክት ወይም ብራንድ ተሰጥቶት በገበያ ላይ ለመፈተን ወይም ማርኬቲንግ ቴስት ዝግጁ ይሆናል ማለት ነው። The goals of marketing tests are 1. Test the new product in more authentic consumer setting። የገበያ ሙከራ ወይም ማርኬት ቴስት ዋነኛ ግቦች እንግዲህ ምርቱ ወደ ትልቅ ገበያ ከመግባቱ በፊት ወሳኝ መረጃዎችን ለመሰብሰብ ነው። ዋናው ምንድነው? አዲሱ ምርት ይበልጥ እውነተኛ በሆነ ተጠቃሚዎች ሁኔታ ወይም በአውተንቲክ ኮንሱመር ሴቲንግ ውስጥ መፈተን ነው። በቤተ ሙከራ ውስጥ የተገኘው ውጤት ከእውነተኛው ገበያ ሁኔታ ሊለይ ስለሚችል ይህ ሙከራ እንግዲህ አስፈላጊ ያደርገዋል። ሁለተኛው ለርን ላርጅ ማርኬት ኢዝ። ተጠቃሚዎች እንግዲህ ወይም እነኚህ ገበያው ምን ያህል ትልቅ እንደሆነ ለማወቅ ይረዳናል። በሙከራ ወቅት እንግዲህ የሚታየው የሽያጭ መጠን አጠቃላይ የገበያውን ስፋት ለመገመት እንደ ግብአት ሆኖም ያገለግላል። ሌላው ደግሞ ዋናው ፐርፖዝ ምንድነው? to see how consumers and dealers react to handling, using and repurchasing the product። ተጠቃሚዎች ወይም አከፋፋዮች ወይም ዲለርስ የምንላቸው ምርቱን ሲይዙት ሲጠቀሙበትና በድጋሚ ሲገዙ ወይም ሪፐርቼስ ሲያደርጉት ምን አይነት ምላሽ እንደሚሰጡ ለማየት አስፈላጊ ነው ወይም አንዱ ጎል ነው። Most companies now the market testing provides valuable information about buyers, dealers, marketing program effectiveness and market potentials። አብዛኞቹ ኩባንያዎች እንግዲህ የገበያ ሙከራ ወይም ማርኬት ቴስቲንግ ስለ ገዢዎች፣ አካፋዮችና ስለ ገበያ ፕሮግራም ውጤታማነትና ስለ ገበያ አቅም ወይም ማርኬት ፖቴንሻል ጠቃሚ መረጃ እንደሚሰጥ ያውቃሉ። ይህ ሙከራ እንግዲህ በስፋት ወደ ገበያ ከመግባት በፊት ሊኖሩ የሚችሉ ስህተቶችን ለማረምና ስትራቴጂን ለማስተካከል ይረዳናል። በጣም ቀላል ነገር አይደለም፣ ብዙ ትልቅ ፐርፐዝ ያለው ነው።
ቴስት ማርኬቲንግ has several benefits including የሙከራ ግብይት ወይም ቴስት ማርኬቲንግ ለድርጅት በርካታ ጥቅሞችን ያስገኛል። ከነዚህ መካከል ጥቂቶቹ የሚከተሉ ናቸው። የመጀመሪያው a more reliable forecast of future sales ለወደፊት ሽያጭ ወይም future sales የበለጠ አስተማማኝ ትንበያ ወይም ፎርካስት ለማግኘት ይረዳናል። ሁለተኛው ፕሪ-ቴስቲንግ ኦር ኦልተርኔቲቭ ፊውቸር ሴልስ ስትራቴጂስ ነው። ለወደፊት ሊተገበሩ የሚችሉ አማራጭ ሽያጭ ስትራቴጂስ ወይም ኦልተርኔቲቭ ፊውቸር ሴልስ ስትራቴጂ አስቀድሞ ለመፈተን ያስችላል። ለምሳሌ ሁለት የተለያዩ የማስታወቂያ አይነቶች እንግዲህ በሁለት የተለያዩ ከተሞች በመሞከር የትኛው የበለጠ ውጤታማ እንደሆነ ማወቅ ለዚህ ትልቅ ግብዓት ይሰጠናል ማለት ነው። ሌላው ደግሞ ስምንተኛው ኮመርሻላይዜሽን በጣም በሚገርም ሁኔታ እየሄድን ነው። ባይዘው ኮመርሻላይዜሽን means when timing market entry timing is critical። ኮመርሻላይዜሽን ውስጥ እንግዲህ ብዙ ኮንሰፕቶች አሉ። ፈተናም እዚህ ጋር ይወጣል። ባይዘው በደንብ ትይዙልኛላችሁ። የሆነ ደረቅም ከዚህ አካባቢ ብዙ ጊዜ ያመጣል። ኮመርሻላይዜሽን ራሱ እንደ ደረቅም ብዙ ፈተናዎችን ሳገላብጥ አይቻለሁ። ይመጣል ፋይናል ላይ ስፔሻሊ በደንብ አቴንሽን ሰጡ። እዚህ እንግዲህ የመጀመሪያው ታይሚንግ ነው። ታይሚንግ ማለት መቼ ነው ወደ ገበያ የሚገባበት ጊዜ ማርኬት ኢንትሪ ታይሚንግ እጅግ ወሳኝ ነው። ትክክለኛውን ጊዜ መጠበቅ እንግዲህ በስኬትና በውድቀት መካከል ያለውን ልዩነት ሊፈጥር ይችላል ነው። በጣም ቀድሞ መግባት ገበያው ዝግጁ ላይሆን ይችላል። በጣም ዘግይቶ መግባት ደግሞ ተወዳዳሪዎች ገበያውን እንዲቆጣጠሩት ያደርጋል። ስለዚህ ኢንትሪ ታይም ወይም ታይሚንግ ከፍተኛ አስተዋጽኦ በጣም በቢዝነስ ዓለም ውስጥ ትልቅ ተጽዕኖ ያለው ነገር ነው። First entry, the first enjoys the first more advantage of securing key distributors and building its reputation. የመጀመሪያ ገበያ ወይም ፈርስት ኢንትሪ ድርጅቱ ቁልፍ አከፋፋዮችን በመያዝና ስሙን በመገንባት የቀዳሚነት ጥቅም ፈርስት ሙቨር አድቫንቴጅ ያገኛሉ። ገበያው እንግዲህ የሚቆጣጠር የመጀመሪያው መሆን ትልቅ ጥቅም ያስገኛል። ፈርስት ኢንትሪ በጣም ጠቃሚ ነው። እንግዲህ አንድ ኩባንያ ተወዳዳሪ ምርቱን አጠናቆ ወደ ገበያው ሊገባ መሆኑ ከሰማ ሶስት ስትራቴጂዎችን ወይም ምርጫዎች አሉት ነው አልቼ የመጀመሪያ ፈርስት ኢንትሪ ነው። ሁለተኛው ሌት ኢንትሪ ነው። ሶስተኛው ደግሞ ፓራ ኢንትሪ ነው። ፈርስት ኢንትሪ ነው። ሁለተኛው ደግሞ ሌት ኢንትሪ ነው። በደንብ ያዙ። ፈርስት ኢንትሪ ምንድነው አልኳችሁ? እሱ ድርጅቱ እንግዲህ ቁልፍ የፈርስት ኢንትሪ ጥቅሙ ፈርስት ኢንትሪ ናችሁ ስትገቡ ወይም የአንድ ቬንቸር ፈርስት ኢንትሪ ጥቅሙ ድርጅቱ ቁልፍ አካፋዮችን በመያዝና ስሙን በመገንባት የቀዳሚነት ጥቅም ወይም ፈርስት ሙቨር አድቫንቴጅ ያገኛል። ፈርስት ሙቨር አድቫንቴጅ ያገኛል። ያዙ በደንብ። ሌት ኢንትሪ ደግሞ ወይም ሌት ኢንትሪ ስትራቴጂ ምንድነው? ስሪ አድቫንቴጆች አሉት። የመጀመሪያው the competition will have paid for educating the market። ዘግይቶ የመግባት ስትራቴጂ ደግሞ ይህ ስትራቴጂ እንግዲህ ከተወዳዳሪ በኋላ ወይም ከነሱ በኋላ ወደ ገበያው የመግባት አካሄድ ሲሆን ሶስት ዋና ጥቅሞች አሉት። የመጀመሪያው the competition will have paid for educating the market። ተወዳዳሪ ገበያውን ያ ተወዳዳሪ ወይም መጀመሪያ የገባው ገበያውን ስለምርቱ ለማስተማር ኤዱኬቲንግ ዘ ማርኬት የሚያስፈልገውን ወጪ አውጥቶ ጨርሶታል። እሱ ምክንያቱም ከእናንተ በፊት ቀድሞ ገብቷል። ይህም እንግዲህ ዘግይቶ ለሚገባው ድርጅት የማስታወቂያ ወጪን ይቀንሳል። ሁለተኛው the competing product may reveal faults that the late entrant can avoid። የተወዳዳሪው ምርት ዘግይቶ የሚገባው ሊያስወግዳቸው የሚችላቸውን ስህተቶች ወይም ፎልቶች ሊያሳይ ይችላል። እንግዲህ ከተወዳዳሪው ስህተት በመማር የተሻለ ምርት ይዞ መግባት ይቻላል። ሌላው ደግሞ the company can learn the size of the market። ድርጅቱ እንግዲህ የገበያውን ስፋት ወይም size of the market በቀላሉ ማወቅ ይችላል። የተወዳዳሪውና የሽያጭ መጠን በመለካት ወይም በመመልከት የገበያውን አቅም በትክክል መገመት ይችላል። ይሄኛው እንግዲህ እነኚህ ሶስቱ የሌት ኢንትሪ አድቫንቴጅ ናቸው። ጻፉት ባላችሁ ደረቅ ላይ ጻፉት ባላችሁ ቹዛይም ይመጣል። ከፈርስት ኢንትሪ ከሌት ኢንትሪ ከፓራ ኢንትሪ ጋር ያደበላለቁ ያመጣል። በደንብ ብጥር አድርጌ ያስረዳቻቸው ብጥር አድርጋችሁ ይዛችሁ ግቡ ፈተና ላይ። ቀጥል ሶስተኛው ፓራ ኢንትሪ this can also chosen to enter the market often by using the latest technology operating at high volume to reduce costs and offer better quality። ፓራ ኢንትሪ ሲሆን ደግሞ በደንብ ያዙ ሐሳቦች ባይዘ ሪል ወርልድ ያያሉ ናቸው። ስንዶ ቲዮሪ ዛሬ የሆነ ፈተና ሰርታችሁ የምታልፉት ሳይሆን ነገ የራሳችሁን ካምፓኒ ስታቋቁሙ የምትተገብሩት ነገር ነውና በደንብ ያዙ። ፓራ ኢንትሪ ደግሞ ምንድነው? ይህ ምርጫ ደግሞ እንግዲህ ብዙውን ጊዜ
የቅርብ ጊዜውን ቴክኖሎጂ በመጠቀም እና በከፍተኛ መጠን በማምረት ወይ በሃይ ቮሊዩም ወጪን ለመቀነስና የተሻለ ጥራት ለማቅረብ የሚያስችል ነው። ማን ፓራ ኢንተርፕራይዝ። ይህም እንግዲህ ከተወዳዳሪ ጋር በተመሳሳይ ጊዜ ገበያውን መቀላቀልን ያካትታል ነው። በተመሳሳይ ትገባላችሁ። እናንተ ግን ቴክኖሎጂን ኢፌክቲቭሊ በመጠቀም ሪስፔክቲቭ ፕሮሞሽን ሊሆን ይችላል፣ ሪስፔክቲቭ አድቫንስመንት ኦፍ ቴክኖሎጂ ሊሆን ይችላል። ኢፌክቲቭ ተጠቅማችሁ ከእናንተ አብሮ ከገባው ሰውዬ ጋር የተሻለ ሆናችሁ መገኘት ነው። የተሻለ ሆናችሁ ከእሱ አንፃር መገኘት ነው። ይሄ እንግዲህ ፓራ ኢንተርፕራይዝ እንለዋለን። ሌላው ደግሞ ቅድም ዌን አይታ ዌር ነው ደግሞ ዌር ጂኦሎጂካል ስትራቴጂ ነው። The company must decide whether to launch a new product in a single locality, a region, or a national or international market. ዌር የሚለው ደግሞ የት ነው። ቅድም ዌን መቼ ብያቸዋል። የመቼን ጥቅም ነግሬያቸዋል። የት ጂኦግራፊክ ስትራቴጂ ወይም የት የሚለው ደግሞ ዌር የሚለው ኩባንያው አዲስ ምርት እንግዲህ በአንድ አካባቢ ወይም በሲንግል ሎካሊቲ ሊሆን ይችላል የሚለቀው፣ በክልል ወይም በሪጅን ሊሆን ይችላል፣ በሀገር አቀፍ በናሽናል ወይም ደግሞ በዓለም አቀፍ በኢንተርናሽናል ገበያ ላይ ማስጀመር እንዳለበት መወሰን አለበት ነው። በየትኛው ላይ ያን ፕሮዳክት ማስተዋወቅ ወይም ማስጀመር ያለበት የሚለው የውሳኔ እንግዲህ በድርጅቱ የፋይናንስ አቅም በምርት አቅሙና በገበያው ስትራቴጂ ላይ የተመሰረተ ነው። ስለዚህ የት የሚለው ሎኬሽን በክልል በዓለም አቀፍ በሀገር አቀፍ በሲንግል ሎካሊቲ የሚለውን ሴሌክት የሚያደርገው ዌር የሚለውን። ቱሁም የሚለው ደግሞ ታርጌት ማርኬት ፕሮስፔክት ነው። ለማን ምርቱ በሚታወቅባቸው ገበያዎች ውስጥ ኩባንያው ስርጭቱና ማስታወቂያውን ዲስትሪቢዩሽን እና ፕሮሞሽን ምርጥ ለሆኑ ደንበኞች ወይም ቡድን ቤስት ፕሮስፔክት ግሩፕ ላይ ማነጣጠር አለበት። እንግዲህ ሁሉንም ሰው ለማድረስ መሞከር ሀብትን መበተን ስለሆነ ምርቱን የመግዛት እድላቸው ከፍተኛ የሆኑ ደንበኞች ላይ ማተኮር ያስፈልገናል ነው። እንግዲህ ለማን የሚለው ታርጌት ማርኬት ፕሮስፔክት ይሄንን ያጠቃልልናል ነው። እንግዲህ ፓርቷን ይሄን ይመስል ነበር። እንዳይበዛባችሁ እንግዲህ ኔክስት በቀጣይ ቪዲዮ እንገናኛለን። እስካሁን ቻናላችንን ሰብስክራይብ ያደርጋችሁ በፍቅር ሰብስክራይብ እንድታደርጉ እናሳስባለን። ቪዲዮን ላይክ አድርጉ። እንዲሁም ሌላም ተጨማሪ ቪዲዮዎች ስለቅ ቶሎ እንዲደርሳችሁ የደወል ምልክቱን ኦን አድርጉ። በተጨማሪ ደግሞ መልካም ሀሳባችሁን በርቱልን። ሁሉ አካዳሚ አንደኛ ያያችሁ ኮሜንት ላይ ብጽፉልን በጣም ደስ ይለናል። እንግዲህ በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። አስደሳች ዜና! ካሁን በኋላ ለሚድና ፋይናል ፈተና መጨናነቅ ቀረ። ካሁን በኋላ ይሄ ኮርስ ከበደ ማለትም የለም። ሁሉ አካዳሚ በሳይንሳዊና በተቀላጠፈ መንገድ ትምህርትን ወደ ላቀ ደረጃ የሚያደርስና ጊዜዎትን የሚቆጥብ ልዩ የትምህርት ፓኬጅ አዘጋጅቶሎት ሁሉም ኮርሶች በደንብ በጥራት ተብራርተው በተሰሩ ቪዲዮዎች አማርኛና እንግሊዘኛ ኖት፣ ኩዊዝ፣ የተለያዩ የሁሉም ዩኒቨርሲቲ ሚድና ፋይናል ፈተናዎች ከነመልሶቻቸው፣ የሲኒየር ተማሪዎች ምክር፣ ሜንቶርሺፕ እነኝን ከላይ የተዘረዘሩትን ሁሉንም በአንድ ፓኬጅ በቴሌግራም ቻናላችን ሁሉ አካዳሚ ላይ በፕራይቬት ክላስ ተዘጋጅቶ ይጠብቁታል። ከእርሶ የሚጠበቀው አንዴ ብቻ ተመዝግበው ሙሉ ሴሚስተሩን መማር ብቻ ነው። ሁሉ አካዳሚን ብቸኛ የሁል ጊዜ ምርጫው ስላደረጉ እናመሰግናለን።